ነገር አይታችኋል። አብርሃምና ሩታ የሆኑት ያሉት ነገር ልክ አይደለም። ያ ማለት ደግሞ ያው ምናልባት ካነጋገሪ ትንሽ ልትናደድኩኝ ወጣ ያለ ቃል ልናገር እችላለሁና ለዛ በጣም ይቅርታ። ግን የሆነ ነገር ሩታ አድርጋበት ኦር ሰምቲንግ የሆነ ነገር ብቻ እሱ ላይ ያሰበችው ነገር አለ ብዬ ነው ማስበው። ምክንያቱም አብርሃም መጀመሪያ ላይ ሰላም አልነበሩም፣ ደህና አልነበሩም። ስለዚህ አልጋው ትልቅ ነውና እዛ ገብተኛል። የተነገረኝ ነገሮች በሙሉ ትክክል ነው። እኔ ነኝ ሞኛዋ፣ እኔ ነኝ ፋራዋ፣ እኔ ነኝ በቃ ነገሮች እየገቡኝ ያልሆኑት። ኖ እንደዛ አይደለም። ልጄ ማየት ፕላን አልነበረኝም። ስራ ቦታ ነበርኩኝ። ችግር ተፈጥሯል ብለው ደውለውልኝ ነው ወደዚህ የመጣሁት። ሄርሜ እንደው ከአንድ ሁለት እኮ ደጋግሞ እየነገርሽ አሁን ነው የመጣው እኮ እያልሽ ነው። ይኸውልህ ኤፍሬም አንድ ከተፋት እኔ የእውነት እንደ ትናንቱ ቪዲዮ አስቆኝ አያውቅም እንዴ! ሰው በሰው ትዳር ገብቶ ይሄን ያህል ኮምፕሌክስ ያደርጋል እንዴ? የሰው ባል ነጥቃሳ ሳንስ። ዛሬ በጣም ወሳኝ የሆነ መረጃ እነግራችኋለሁ። ሄርሜላን ማን እንደጠራት ብነግራችሁ በጣም ሰርፕራይዝ ትሆናላችሁ። ብዙዎቻችሁ ሲጀመር ይሄ ነገር እንደሚሆን አውቃ ሩታን የጠራቸው ምናምን እያላችሁ በጣም የሩታን ስም ወደ ማብጠልጠል ውስጥ መታችኋል። ግን ያ እንዳልሆነ እኔ በተጨባጭ ነው ማስረዳችሁ። ማን ነው እዛ ቤት አብርሃም እንዳለ ሜሪ ነግሯት በዛን ያለ ርቀት ልትመጣ የቻለችው? ይሄ ነው በጣም የሚገርመው ነገር። ተመልከቱ እንግዲህ ሰው በእናንተ ክፋት ወጥመድ ውስጥ እንትን ካለ እናንተን ለመጣል ከፈለገ በየትኛው መንገድ በየትኛው መስፈርት ሳያፈራርስ አያድርም። ከመጀመሪያውም ሜሪ ሁለቱን ትዳር ለመለያየት ነበር የመጣችው። በኋላ ላይ ያሲሳካላት ደግሞ ሲሳካላት በእድሜ ለሄርሜላ ነገሮች እንትን ሲሉ አሁን ላይ ደግሞ ጭራሽ ጥፍሯን አስላ ሩታ ወደ ማሸነፉ ስትሄድ ሩታ ነገሮችን እንትን ወደ ማለቱ ስትሄድ ዛሬ ደውላ ጠራቻት ሄርሜላ ማለት ነው። ይሄን ያደረገችው ማለት ሜሪ የሩታ ዘመር ነኝ፣ ለሩታ ጨነቃለሁ፣ ቤተሰቡ ይጨነቃል፣ ቤተሰቡ ያስባል ስትል የነበረችው ሜሪ ነች የጠራችው ማለት ነው። እኔ ከቅርብ የሆነ ምንጮች ስላሉኝ ነው ይሄን ነገር ስለማውቀው ነው። እና ሜሪ ነች ይሄንን ጥሪ ያደረገችውና ሜሪ ነች የጠራችው። በጣም በቃ የሚገርመው ነገር ማለት ነው። በጣም የገረመኝና የሚገርመው ነገር አስቀድማ ትላንትና ለምንድነው አንዱን አማትመርጠው ብላው ነበር ማለት ነው። ልጁ ስላመነታና እዛ ጋር ባለላት ነገር ስላልዋለ አሁን ሩታ ቤት ስለመጣ ኦሬዲ ይመጣል። እዚህ ቤት ነው አንዳንዴም እንደሚያድር ነው እኔ ማቀው። እኔም እንደነገርኳችሁ ቤተሰብ አብርሃም እዚህ ቤት ያድራል፣ ቤቱ ነው ያለው። ስለዚህ አሁን ዛሬ ላይ እንግዲህ ሄርሜላ እስከ ዛሬ እኮ ብዙ ጊዜ አግኝተዋለች፣ በጣም ብዙ ጊዜ አግኝተዋለች። ቤቱ ነው ላቡን ጠፍ አድርጎ የሰራው ቤቱ ነው። ቤቱን መጥቶ የማየት መብቱን ሁላ ነው የነፈገችው። እኔ በዚህ ደረጃ እኔ ማለት ቤተሰቡ አስበይ፣ ጓደኞቹ አስበይ እንደው ምን ይልኛል ብላ እንኳን አላሰበችም። ገባችሁ አይደለ? እና ከመጀመሪያው ሄርሜላ ዳኒ ሜሪ በደንብ ሆን ብለው ይሄን ነገር እየሰሩ ነው፣ ሆን ብለው ይሄን ነገር እያደረጉት ነው ብዬ በተደጋጋሚ ግሪ ስናገር ብዙዎቻችሁ ቀልድ ነበር የመሰላችሁ። ግን በተጨባጩ አይታችሁታል ማለት ነው። በተጨባጩ አስቀድሜ እኔ ተናግሬ ነበር። እዚህ ጉዳይ ላይ ሄርሜላና ሜሪ አንድ ላይ ናቸው። እነዚህ ልጆች ለመለያየት ከነሱ ኦሬዲ ባይለያዩ እንኳን ማለት ነው አትርሱኝ አይነት ጭዌ ነው እየተጫወቱ ያሉት። እንዳይረሱ የትኛውንም ትግል እያደረጉ ነው ያሉት። እና ምን መሰላችሁ እናንተ ብዙ ጊዜ ትረበሻላችሁ፣ ብዙ ጊዜ ግራ ትጋባላችሁ፣ ብዙ ጊዜ ሀሳባችሁ ይሰረቃል። አንድ ነገር የምንነግራችሁ ነገር አብርሃምና ሩታ መቼም አይለያዩም፣ አንድ ላይ ነው የሚሆኑት። ይሄ ልጅ እህል ውሃ ነው ያመጣው። እህል ውሃው ከሷ ጋር ስለተቆረጠ ቀጥ ብሎ መጣ። አሁን ነገሮች ደግሞ በምን ተገለበጡ? ከማን ጋር ነው ምረጥ ምናምን ሚዲያ ላይ ወጥቶ ማለት ነው። እና ኤፍራ እየሰራህ ያለኸው ነገር እጅግ በጣም የሚገርም ነው። የእውነት ጓደኛ ማለት እንደዛ ነው። እንደ ኤፍሬም ነው ጓደኛ ማለት። እኔ ዳኒን ጉዳይ እመጣላችኋለሁ። የዳኒን ጉዳይ በደንብ አድርጌ እመጣ እና ጓደኛ ማለት እንደ ኤፍሬም ነው። ኤፍሬም ምን አይነት አሪፍ ሰው እንደሆነ ከዚህ በጣም ተረድቻለሁ። በቃ ለወንድሙ እንትን ማድረግ ነገሮችን በሰላማዊ መንገድ እንዲሆኑ ካደረገ በኋላ
አባትና ልጅ እንዲገናኙ ባልና ሚስት እንዲያወሩ አይነት መንገድ ፈጥሯል። ግን እድሜ ለሄርሜላ ይሄን ነገር እንግዲህ ጠርታ እንትን ብለዋለች። ብዙዎቻችሁ ሩታ ይሄን ነገር እንዳቀነባበረች ሩታ እንዳደረገችው ነው። ነገር ግን እድሜ ለሜሪ ነች ያደረገችው። ከሜሪ ጋር ደግሞ ማን አለ? አጅር ያለ ወደ ዳኒ እመጣላችኋለሁ ብያችኋል ነበር። ዳኒም አለበት እዚህ ጉዳይ ላይ ማለት ነው። ስለዚህ እኔ ልንገራችሁ፣ አስቀድሜ ነግሬያችሁ ነበር እዚህ ጉዳይ ላይ እነዚህ ልጆች ሴራ ላይ የአብርሃም እጅ አለ ብዬ በጣም ደጋግሜ የአብርሃም አልኩኝ፣ የዳኒ እጅ አለ፣ የሜሪ እጅ አለ። እነዚህ ልጆችን አረቀው እስካልጣሉ ድረስ እነዚህ ልጆች አንድ ላይ ሆኑ። እንኳን አሁን እሱን ይቅርና ማለት ነው ሄርሜላ ራሱ ተረድታለች ለአብርሃም ወይም ለራሷ እንደማይጠቅማት ሜሪና ዳኒ ማለት ነው። ስለዚህ ዳኒ ምን እንደሚፈልግ ምን እንደንትን እንዳለ ምናምን እኔ አይዶን ነው አላቅም። ብቻ ግን የሩታንና የአብርሃምን ህይወት ከላይ ወደ ታች ለማድረግ በጣም የሚጥሩ ሰዎች ናቸው እና እኔ በጣም ከቅርብ ምንጮቼ ነው ያገኘሁት ይህን ጉዳይ ማለት ነው። አብርሃም እና ሩታን ለመለየት ዳኒና ሜሪ እንቅልፋቸውን አይተኙም። በተለይ ሜሪ በጣም ግራ ነው የምታጋባው። ሰው ለዘመድ ይህን ያህል እንትን ይሆናል፣ ጠላት ይሆናል። ሰው ለዘመድ ሰው ለቤተሰብ ነው ላለው እንደዚህ ይህን ያህል ጠላትና ይህን ያህል ስጋት ይሆናል። እሷ ስጋት ነው የሆነችው፣ አደገኛ ስጋት ማለት ነው። እኔ ይቅርታ አድርጉልኝ፣ በጣም ሜሪ በደንብ በእናንተ በደንብ ሜሪ መመከር መገጸስ ያለባት ሴት ነች። እያረገች ያለችው ነገር በጣም ደባሪ ነገር ነው። መለያየት ምናምን አይደለም። መለያየትማ ማንም ሰው እኮ ይለያያል። ማንም ሰው እኮ እህለዋ ካልሆነ በነገሮች ካልተስማማ ይለያያል። ሪል የሆነውን ደግሞ መለያየት አይተናል፣ በነ ፍቅርና ፉፉ ማለት ነው። እንደዛ የሚያስቀኑ ልጆች ኢቭን ልጅ ወልደው ብዙ ፈተናዎችን አብረው ካሳለፉ በኋላ እነዚህ ልጆች እኮ ተለያይተዋል። ግን ሲለያዩ አንዱ ለአንዱ መጥፊያ የሆነ ጓደኛ የላቸውም። አንዱ ለአንዱ አብሮ ከነሱ ስም ጋር የሚነሳ ጓደኛ የለም። ጓደኛው እንዲብሎት የለም። አብርሃም ላይ ግን እያስተዋላችሁ ከሆነ ነገሩ በጣም ስር ሰዶ ላይ ቢደርስም ማለት ነው ከሩታ ጋር ቢያንስ በሳምንት 3-4 ቪዲዮ ላይ አታጡትም። ያይንም እዬ ነው የምነግራችሁ 3-4-5 ቪዲዮ ላይ አታጡትም አብርሃም እና እኔ በጣም ግራ ይገባኛል። በጣም ግራ የምጋባባቸው አንዳንድ ነገሮች ይሄ ናቸው። በቃ አንድ ላይ ሆኑ ሲባል ይለያያሉ፣ ተለያዩ ሲባል ደግሞ አንድ ላይ ይሆናሉና እውነት ለመናገር እኔ በጣም እያዘንኩ ነው በአብርሃም ጉዳይ ማለት ነውና ያ አንድ ልጅ ነበረ ቴዲ ነው ብሩክ የሚባል ልጅ መጥቶ እሱም እንደዚሁ እነሱን ሄርሜላ የመጣሽ ጊዜ ማለት ነው ከአብረው ሆነው እነሱን ስማቸውን ለማጥፋት ለመሸዋወድ ምናምን ሞካከረ። አይ እሷ አልሳካለት ሲል ደግሞ ማለት ነው ወጣ ጠፋውን አናየውም። አቤል መጣ። አቤል እንኳን አንደኛ የሩታ ጠላት ሆኖ ነው የተነሳው። ሲነሳ ጀምሮ የደገፈችው የረዳችው እዚህ ለመድረሱ ዋነኛው አስተዋጽኦ ያደረገችው ቢገባው ማለት ነው ሩታ ነበረችና እኔ ሩታን ጻድቅ እያደረኩ አይደለም። በጣም ብዙ ስህተቶች ሰርታለች። ግን ስህተቷን ለማረም ለየት ተቀን በጣም በብዙ ድካም ውስጥ እየለፋች እየተጋች ያለች ልጅ መሆኑን ግን በ10 ጣቴ ልፈርምላት የምችለው አይነት ሴት ነችና ኢቭን አብርሃምን ብዙ ነገሮችን ጓደኞቹን ችላ ምናምን ቤቷ እንደዛ ሲደረግና ትንሽ ያለው ነገር ይደብራል። ከቤቷ እንኳን ከስዕሏ ላይ አብርሃምን አላነሳችውም እና ሜሪ አሁንም አድቢ በተጨባጭ ደግሞ ማለት ነው የሜሪን የሰራችውን ጉድ ለምን ይሄን ነገር እንዳደረገች በመረጃና በማስረጃ በስልክ ደውዬ ሁሉንም መረጃ ለእናንተ ማስደምጣችሁ ይሆናል ማለት ነው። እወዳችኋለሁ። ባይ ሱራዛ አበሻ ነበር።